ቤተሰቦች ይቺ ሴት ሰዎች ንዴታቸውን እንዴት መቆጣጠር እንደሚችሉ የምክር አገልግሎት ትሰጣለች። ራሷ ግን በንዴትና በቁጣ ተገፋፍታ አንድ ፓስተር ላይ ልትተኩስበት ነው። የዚች አማካሪ ስም ላታሻ ይባላል። ይህ ሁሉ ሲጀመር ላታሻ ዕድሜዋ 37 ዓመት አካባቢ ነበር። የምትኖረው ሊትል ሮክ አርካንሳስ ውስጥ ሲሆን የማህበራዊ ዘርፍ ሰራተኛና ሰዎች እንዴት ቁጣቸውንና ንዴታቸውን መቆጣጠር እንደሚችሉ የምክር አገልግሎት ትሰጥ ነበር። ነገር ግን ላታሻ አንድ ችግር ነበረባት። ትዳሯ በጣም መጥፎ ደረጃ ላይ ነበር። ነገሮች በትዳሯ ውስጥ ፈጽሞ ትክክል አልነበሩ። እናም በ2012 በአንድ ወቅት በቤተ ክርስቲያን በኩል ካገኘችው ፓስተር ምክር ለመቀበል ወሰነች። የፓስተሩ ስም ብሮደስ ይባላል። ከፓስተሩ ብሮደስ ጋር ለመጀመሪያ የምክር ክፍለ ጊዜ ተገናኙ። ላታሻ ፓስተሩ ስታይ የሆነ አይነት ስሜት ገና በመጀመሪያ የተሰማት ይመስላል። ምክንያቱም ሁሉንም የባሏንና የእርሷን ሚስጥር ለፓስተሩ መናገር ጀመረች። ከባሏ ጋርም ባላት ግንኙነት የፍቅር ማጣት እንደሚሰማትና በግንኙነት ጊዜ እርካታ እንደማታገኝ የመሳሰሉትን ነገሮች ሁሉ ለፓስተሩ ነገረችው። ፓስተር ብሮደስም ለምክር የሚሆኑ ትክክለኛ ቃላት እየመለሱላት ነበር። እናም ነገሩ በጥሩ ሁኔታ ስለሄደላት ላታሻ ለሁለተኛ ክፍለ ጊዜ ከፓስተሩ ጋር ለመገናኘት ወሰነች። የዚህ ሁለተኛ ክፍለ ጊዜ ጉዳይ ግን እንዲህ ነው። በዚህ ግንኙነታቸው ጊዜ ፓስተር ብሮደስ ላታሻን በሌላ አይን ማየት ጀመረ። ቁንጅናዋንም ማድነቅ ጀመረ። እርሷም ስለፈረሰው ትዳሯ ይበልጥ በነገረችው ቁጥር እርሱ የፈለገውንና ያሰበውን እርምጃ ለመውሰድ ትክክለኛው ጊዜ እንደሆነ ተሰማው። በዚህም ሳይቆይ ፓስተሩና ላታሻ መሳሳም ጀመሩ። እንዲሁም ግንኙነታቸው አሁንም እያደገ መጣና ብዙም ሳይቆይ አብሮ መተኛት ጀመሩ። ይህም በወቅቱ ለላታሻ ትልቅ ነገር ነበረ። ምክንያቱም እርሷ በትዳሯ ውስጥ ያጣችውን ነገር ሁሉ በድንገት ማግኘት ጀመረች። ከዚህም በመነሳት እርሷና ፓስተሩ ብሮደስ የፍቅር ግንኙነት ለመጀመር ወሰኑ። ግንኙነታቸው በመጀመራቸው ላይ ያለው ችግር ግን እርሷ ገና ያልተፋታችና ትዳር ውስጥ ከመሆኗም በላይ ፓስተሩ ብሮደስም ያገባ ሰው መሆኑ። ስለዚህ ይህንን የጎንዮሽ ግንኙነታቸውን በሚስጥር መያዝ ነበረባቸው። በዚህ በሚስጥር ግንኙነታቸው ወቅት ላታሻ የፍቺ ሂደቱን መጀመር ጀመረች። ፓስተር ብሮደስ ግን አልጀመረም፣ ትዳሩን እንደቀጠለ ነበር። እንዲሁም ለሚስጥራዊ ግንኙነታቸው በጣም ጥብቅ የሆኑ ዝርዝር ደንቦችን አወጣ። መልእክቶቻቸው ከታዩ በኋላ ወዲያውኑ የሚጠፉበት የተለያየ የመልእክት መተግበሪያ እንድታወርድ ለላታሻ ነገረ። ከእርሱ ጋርም ለጉዞ ስትሄድ የራሷን ወጪ መሸፈን እንዳለባት ይነግራታል። በዚህ መንገድ የባንክ መግለጫዎች ለሚስቱ ጥርጣሬ እንዳይፈጥርባት ያደርጋል። ይህ ብቻ አይደለም፣ እርሱ በተወሰነ መልኩ በጣም ሰውን የሚቆጣጠር ሰው ነበር። ለምሳሌ ሆቴል ክፍል ውስጥ ሲሆኑ ሁልጊዜ ራቁቷን እንድትሆን ያዛታል። ራቁቷን መሆን ከረሳች ወይም ከበረዳት ልብስ ካደረገች በጣም ይቆጣታል። እንዲያውም ሁልጊዜ ጌታዬ ብላ እንድትጠራው መጠየቅ ጀመረ። ፓስተሩ ከባድ ነው። ለጥያቄዎቹም አዎ ጌታዬ ወይም አይ ጌታዬ ብላ ምላሽ መስጠት ነበረባት። ቤተሰቦች፣ እርግጥ ነው እነዚህ ሁሉ ለእኔና ለእናንተ ይህ የፓስተሩ ድርጊት ትልቅ የማስጠንቀቂያ መልእክቶች ወይም ሬድ ፍላግ ሊሆን ይችላል። ነገር ግን ላታሻ ይህን ለማየት አልፈለገችም። በዚህ ሰውዬ ፍቅር ተነድፋ ነበረ። እንዲያውም ሰውየው በጣም ከመውደዷ የተነሳ ውድ ስጦታዎችን ትገዛለት ጀመር። እንደ ምርጥ አልኮል፣ ውድ ሲጋራዎች ወይም የስፖርት ልብሶች፣ እርሱ የሚፈልገውን ማንኛውንም ነገር ትገዛለታለች። እርሱም በጣም በፍቅሩ ሰምጣ ነበር ማለት ይቻላል። ይህ ግንኙነት እየቀጠለ ሲሄድ እንደ ላስ ቬጋስ፣ እስራኤልና ሳቫና የመሰሉ ቦታዎችን አብሮ ይጎበኙ ነበር። ነገር ግን ያላደረጉት ነገር ቢኖር አንዳቸው ለሌላው ታማኝ አለመሆናቸው ነው። እርሱ ለእሷ ታማኝ አልነበረም። ምክንያቱም ሁልጊዜ እርሱ ትክክል ስላልሆኑ የጾታ ግንኙነቶች እርሷን ይጋብዛታል፣ ሌሎች ሰዎችንም እንዳወራ ይነግራታል፣ እናም ስለመሳሰሉ ነገሮች ያወራታል። ከዛም ሁለታቸውንም አንድ ላይ በቃቸዋለሁ ለማለት ሚስቱ ስለ ግንኙነታቸው እንደምታውቅ በውሸት ይነግራታል። ሚስቱ ግን በእርግጠኝነት ምንም የምታውቀው ነገር አልነበረም። እንዲሁም እሷ ከላታሻ ጋር የጎንዮሽ ግንኙነት ቢኖረው
ሚስቱ ምንም እንደማይመስላት ይነግራት ነበር። ሚስቱ ግን በእርግጠኝነት ከላታሻ ጋር ግንኙነት እንዳለው ብታውቅ ደስ አይላትም ነበር። የሚስቱ ስም ታባታ ትባላለች። እሷም ይቺ ሴት ናት። ታባታ ስለዚህ ነገሮች ምንም የምታውቀው ነገር አልነበረም። እንዲሁም ባለቤቷ የሚለውንና እየወሰለተባት የሚያደርገውን አታውቅም ነበር። ያላትንም አልሰማችም። ፈጽሞም ሰምታም የተስማማችው ነገር አልነበረም። ቤተሰቦች ወደ ታባታ ጉዳይ በኋላ እንመለሳለን። አሁን በ2018 በአንድ ወቅት ይህ ሁሉ ምስጢራዊ የፍቅር ግንኙነት ለላታሻ ይበልጥ እየከፋ መጣ። ምክንያቱም ፓስተር ብሮደስ ጥቂት ግዛቶች ራቅ ብሎ በሚገኘው ቴናሲ ውስጥ በሌላ ቤተክርስቲያን የፓስተርነት ስራ ቀረበላት። እርሱም ይህን ስራ ለመቀበል ወሰነ። አሁን እዛው መኖር ሲጀምር ከላታሻ ይርቃል። ስለዚህ እሱና ባለቤቱ ታባታ ከሊትል ሮክ ወደ ቴናሲ ተዛውሮ እዛው ሰፈሩ። ላታሻ ግን በፓስተሩ ፍቅር ስላበደች ይህንን ግንኙነት ለመልቀቅ ዝግጁ አልነበረችም። ስለዚህ እሷና ፓስተር ብሮደስ የርቀት ግንኙነት ጀመሩ። ይህም ለተወሰነ ጊዜ ሰራላቸው። ነገር ግን በ2019 ፓስተር ብሮደስ በድንገት ተለወጠ። ከእሷ መራቅ ፈለገ። ከዛ ግን እንደምንም በላታሻ ጥረት አንድ ምሽት ለመገናኘት ወሰኑና በአንድ ሆቴል ውስጥ ተገናኙ። በዛ ምሽት እርሱ በጣም ተለውጦ ነበረ። አሁን በእርሷ ላይ ክፉ መሆን ጀመረ። እንደምትፈልገውም ሊሆንላት አልቻለም። እንዲሁም ምንም አይነት የፍቅር ስሜት ሊያሳያት አልፈለገም። ላታሻም በዚህ ነገር በጣም ተሰማ። ከእርሱ ጋር ያላት ነገርም ፈጽሞ እሷ እንደምትፈልገው ሊሆን እንደማይችል ተሰማ። ስለዚህ ከሆነ ቦታ ሽጉጥ ገዛች። እናም እሷ የሚሰማትን ያህል መጥፎ ስሜት እንዲሰማው ለማድረግ ስትል በእርሱ ፊት ራሷን ለማጥፋት ወደ ሆቴል ክፍሉ ተመለሰች። እንደ ዕድል ሆኖ ግን ፓስተር ብሮደስ አሳምኗት ከድርጊቷ እንድትቆጠብ አደረጋትና ሽጉጡን ከእጇ ቀማት። በዚህም ጊዜ ፓስተሩ የላታሻ ጉዳይና ይህ የርቀት ግንኙነት ሊቆጣጠረው ከሚችለው በላይ እንደሆነ ተረዳ። ስለዚህ ብዙም ሳይቆይ ግንኙነታቸውን ለማቋረጥ ወሰነ። ይህንንም ያደረገው ወዲያውኑ በሚጠፉ የጽሑፍ መልእክቶችን በመላክ ነበረ። ይህ ጽሑፍም በጣም ጭካኔ የተሞላበት ጽሑፍ ነበረ። እርግጥ ነው ላታሻ በዚህ ነገር ሙሉ በሙሉ ተሰባበረች። ይህን ሁሉ ጊዜ አብሮ ካሳለፉ በኋላ እንዴት እንዲህ ያደርግባታል? ስለዚህ ራሷን ለማጥፋት በማቀድ ሌላ ሽጉጥ ትገዛለች። ከዛም ይህንኑ ድርጊት ለመፈጸም በቅርብ ወደሚገኘው አንድ መናፈሻ መኪናዋን የነዳች መሄድ ጀመረች። በመንገድ ላይም ሳለች ግን አይ ብላ ሐሳቧን ቀየረች። እራሷን ከማጥፋቷ በፊት ግን ለመጨረሻ ጊዜ ከፓስተሩ ብሮደስ ጋር ማውራትና ነገሮችን መቋጨት ፈለገች። ስለዚህ ከሊትል ሮክ አርካንሳስ ተነስታ እስከ ቴናሲ ድረስ ረዥም መንገድ በመንዳት እርሱ ደጋግሞ እንደሚሄድ ወደምታውቁበት ሲጋራ ማጨሻ ቦታ በድንገት ብቅ አለች። እርግጥም እሱ እዛ ነበረና ማውራት ጀመሩ። በመጨረሻም ያወሩትን አውርተው ፓስተሩ ወደ እነሱ መኖሪያ አፓርታማ እንድትሄድና እዛ እንደሚገናኙ አብረውም ለባለቤቱ ለታባታ ስለ ግንኙነታቸው እንደሚነግሯት ነገራት። ስለዚህ ወደ ቤቱ ሄደች። እዛ ስትደርስም ታባታ አስገባቻት። ከባለቤቷ ጋርም በቤተ ክርስቲያን በኩል እንደሚተዋወቁ ተናግራ ላታሻም አሁን ለስብሰባ ወደ ከተማው እንደመጣች በመግለጽ ዋሽቻትና ሁለቱ ለጥቂት ጊዜ ጫወታ ጀመሩ። ከዛም ፓስተር ብሮደስ ትንሽ ቆይቶ ወደ ቤት መጣ። ወዲያውኑም ላታሻ ለምን እዛ እንደመጣች እንኳን እንደማያውቅ ሆኖ መተወን ጀመረ። ኦ ምን እግር ጣለሽ? ምን እዚህ አመጣሽ? የት ነው ያረፍሽው? እና መሰል ነገሮችን በማስመሰል መጠየቅ ጀመረ። ይህ ደግሞ ላታሻ ንግግሩ እንዲሄድ የጠበቀችበት መንገድ አልነበረም። እርሷ ግን እሱና እሷ በድብቅ እየተገናኙ እንደሆነ ለባለቤቱ መናገር እንዳለባቸው አሁን ላይ ወሰነች። ይህ ንግግር እየቀጠለ ሲሄድ እርሷ ይበልጥ እየተቆጣችና እየተዋረደች መጣች። በመጨረሻም እሺ በቃ ሰላም ሁኑ ልሂድ አለች። ከዛም ፓስተር ብሮደስ እንዲሸኛት ጠየቀችው። እርሱ ግን ፈቃደኛ አልሆነም። በሆነ ምክንያትም ባለቤቱ ታባታን እንድትሸኛት አዘዘ። በዚህም ጊዜ ላታሻ ትዕግስቷ አለቀ። የዚህን ሰውዬ የማይረባ ድርጊትም ከእንግዲህ በኋላ መታገስ አልፈለገችም። ምን ልታደርገው ይሆን? አብረን እንሁን ቤተሰቦች።
ስለዚህ ያንን ራሷን ልትገልበት የነበረውን ሽጉጥ ከጃኬቷ ውስጥ አወጣችና ወደ ፓስተር ብሮደስ በመደቀን ልቤ ሰበርከው ብላ ጮኸችበት። ከዛም ቡም 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 በማድረግ 5 ጊዜ ተኮሰችበት። በመቀጠልም ሽጉጡ ወደ ታባታ አቅንታ እርሷንም 1 ጊዜ ትከሻዋ ላይ ተኮሰችባት። እንዳለመታደል ሆኖ ፓስተር ብሮደስ በሕይወት አልተረፈም። ታባታ ግን እንደ ዕድል ሆኖ ተረፈች። ከዚህ ሁሉ ጊዜ በኋላ ላታሻ በሚገርም ሁኔታ ከቦታው አልሸሸችም። እዛው ቤታቸው ውስጥ በመቆየት እራሷ ስለማጥፋት እያሰበች ነበር። በመጨረሻም ፖሊሶች ደረሱና ጋም አድርገው አሰራት። ይህ የእሷ የእስር ቤት ፎቶ ነው። በመጨረሻም ላታሻ ለፍርድ ቀረበችና ጥፋተኛ ተባለች። እርሷም የ20 ዓመት ቅጣት ተወስኖባት በእስር ቤት ትገኛለች። ቤተሰቦች በዚህ ታሪክ ውስጥ ማን ነው የመጀመሪያ ጥፋተኛ? ፍርዱስ ተገቢ ነው? ታሪኩም ምን ጊዜ ማንንም ሳናምን ለደህንነታችን መጠንቀቅና ስሜታችንን መቆጣጠር እንዳለብን ያስተምረናል። ታሪኩን ከወደዳችሁት ቪዲዮውን ላይክ፣ ቻናሉ ሰብስክራይብ ያደርጉ። መልካም ጊዜ፣ ቸር ቆዩ።